የእስማኤል እናት አለይሂ ሰላም ወይም ደግሞ ስለ ዘውጀት ኢብራሂም አለይሂ ሰላም ከሊሉላህ የአላህ ሱብሓነሁ ወተዓላ ምርጥ ወዳጅ የሆነው ኢብራሂም አለይሂ ሰላም ሚስት ማለት ነው። ስለሷ ነው የምናወራው። ሀጀር አሁን ከሀጁ ጋር የተያያዘ ነገር ስለሆነ በቃ ታሪኳን ማውራቱ ይሻላል ምናምን በሚል ነው የመጣልኝና ታሪኳን ብናወራ ብዙ ነገር የምንማርበት ነው። በተለይ ደግሞ እህቶች በደንብ እንማርበታለን። ምክንያቱም የኛ አንጋፋ የሆኑ አርአያዎች አሉ በእስልምና ላይ በጣም የሚወደዱ በጣም ጥሩ የሆኑ በጣም በቃ በሁሉም ነገር ፉል የሆኑ እህቶች አሉ፣ እንስቶች አሉ፣ በጣም አንጋፋ ሴቶች አሉ። እነዚህ ሴቶች ካወቅናቸው እኛም የነዛን አርአያ በመያዝ የተሻለ ሴት እንድንሆን ያደርገናል በሚል ኢንሻአላህ ስለ ሀጀር አወራችኋለሁ። እንግዲህ ሀጀር የምትባለው ሴት በጣም ቆንጆ የነበረች ሚስር ላይ በጣም ማነው ሻም ላይ በደንብ የምትታወቅ ሴት ነበረች እና ይቺ ሴት እንዴት ነው ወደ ኢብራሂም አለይሂ ሰላም ልትሄድ የቻለችው? እንዴት ነው ባሪያ ልትሆን የቻለችው? ምናምን ስንል ታሪክ ላይ ምንድነው የሚያወሱት? እቺ ሀጀር የምትባለው ሴት የአንድ ንጉስ ልጅ ነበረች በሰዓቱ ማለት ነው። ኑምሩድ የሚባል ሰው ነበረ በሰዓቱና ያነ ኢብራሂም አለይሂ ሰላምን እንደዚሁም ጣዖት አምላኪያን ስለነበሩ በሰዓቱ ነብዩ ኢብራሂም አለይሂ ሰላም ያባሩታል ከቤቱ ማለት ነው። ከቦታው ምናምን ሲያባሩት ወደ ሆነ ቦታ ሸሽቶ ሄደን ከሳራህ ጋር ከመጀመሪያ ሚስቱ ከሳራህ ጋር ማለት ነው። ከዛ በሚሄድ ጊዜ የሆነ እንትን አለ የሀገሪቱ ማለትም የቀሪያዋ ንጉስ ወይም ደግሞ በቀሪያዋ የሚታወቅ ሰው ስለነበረ ያ ሰው ሳራን ይፈልጋታል። ከዛ እንትን ኢብራሂም አለይሂ ሰላም እንዳይገለው እሷ እህቴ ናት ብሎ ተናገረ። ውሸት አይደለም፣ ምክንያቱም በሰዓቱ ከነሱ ውጭ ሙእሚን ስላልነበረ ሙስሊም እህቴ ናት ለማለት ፈልጎ ነው እሱ እንጂ ያዋሻ አልነበረም ኢብራሂም አለይሂ ሰላም ማለት ነውና እህቴ ናት ስል ከዛ በኋላ አምጣትና ከሷ ጋራ ያኔ እንደፈለኩ መሆን እፈልጋለሁ ምናምን ይልና ይፈልጋታል ሳራ። እንግዲህ በሰዓቱ በጣም ቆንጆ ስለነበረች የኢብራሂም ሚስት ሳራ ይፈልጋታል ማለት ነው። ከዛ በኋላ ወዴት ይሄዳል? ወደ ሳራ ይሄዳል ማለት ሳራን አምጡልኝና ሳራ ወደ እሱ ትሄዳለች። ከዛ በኋላ ከሄደች በኋላ ምንድነው ያደረገችው? በቃ ረካዓቴን ልስገድና ከዛ በኋላ ምናምን ትለዋለች ማለት ነው። ከዛ ረካዓቴን ሰግዳ እምቢ ብትለውን በሰዓቱ እምቢ ስለሚላ ከዛ አላህ Subhanahu Wa Ta'ala ዱዓ ታደርጋለች። ከዛ ዱዓ አድርጋ ሊቀርባት ሲል ይሄ በሰዓቱ የነበረው እሷን ሊዳፍር ምናምን የፈለገው ሰውዬ ወደ እሷ ሲቀርብ በመካከላቸው በሳራና በሷ መካከል በጣም ትንሽ ግርዶ ያያን ወይም ደግሞ ሰውነቱ እየተንቀጠቀጠ ምድር ላይ መንፈራፈር ይጀምራል ማለት ነው። ከዛ በኋላ አላህን ለምኝልኝና አለቅሻለሁ ይላታል ሳራን ማለት ነው። ከዛ በኋላ እሺ ትልና አላህን ትለምንለታለች ይላቃ እንትን ይነሳል። ከዛ ተመልሶ ሆነ ያንኑ ተግባሩ ሊፈጽም ሲሞክር አሁንም ድጋሚ ዱዓ አደረገችበት፣ ድጋሚ ይወድቃል አሁን። ከዛ በኋላ አሁንም ድጋሚ አይባክሽና አላህን ለምን ሁለተኛ ይለመደኝ ይላታል። ከዛ ሶስተኛም በተመሳሳይ እንደዚህ ሲያደርግ ከዛ መጨረሻ ላይ በቃ ሊሞት የሆነ ጊዜ በቃ ከአሁን በኋላ አንነካሽም ምናምን ብቻ በጣም የምትገርም ሴት ናት ይቺ የምትነካ ሴት አይደለችም ብሎ ይተዋታል ማለት ነው። ከዛ በተጨማሪ ሐዲያ አድርጎ የገዛ ልጁን ይቺ እንተናን ማን ሀጀርን ይሰጣታል ማለት ነው። እንደ ባሪያ አድርጎ ወይም ባሪያ ትሆናት ዘንድ ለዚች ለሀጀር ማን ለእንተና ለሳራ ይሰጣታል። ከዛ የተከሰተውን ነገር ለኢብራሂም አለይሂ ሰላም ነገረችው። ይዘዋት ይሄዳሉ። ይዘዋት ሄዱ። እንግዲህ በአሁኑ ሰዓት እንተና ፍልስጤም በሚገኘው ሀገር ነው ይዘዋት ይሄዱኝ። ከዛ በኋላ ከዛ ሄዱ መኖር ጀመሩ። እየኖሩ ያለ ኢብራሂም አለይሂ ሰላም 80 ዓመት ሆነው እሷም ደግሞ ከ60 እስከ 70 ወይም ደግሞ ከ50 እስከ 60 የሚሏሉ እስከዛ ዓመት ሆናትኝ መሃን ሆነች ማለት መውለዳችን ኢብራሂም አለይሂ ሰላም ወለደች። እሷ ግን መውለድ እንደማትችል አረጋገጠች ማለት ነው ሳራ። ከዛ በምታረጋግጥ ጊዜ ሀጀርን በቃ እሷ ባሪያዋ ስለነበረች በቃ እሷን አግባና ውለድ ትለዋለች ሳራ ማለት ነው። ከዛ እሺ ያለ ኢብራሂም አለይሂ ሰላም እሺ አለና እንተና ሀጀርን አገባ ማለት ነው። ሀጀርን አገባ። ከዛ እስማኤል አለይሂ ሰላምን ወለደ። እስማኤል አለይሂ ሰላምን ሲወልድ ግን ሳራ መቅናት ጀመረች ማለት ሴት ነች እንግዲህ ወደሷ ልቧ ያዘነበለ በሚመስላት ጊዜ መቅናት ጀመረች። ከዛ አላህ Subhanahu Wa Ta'ala ሂጅራ እንዲያደርግ ወደ መካ ሂጅራ እንዲያደርግ አላህ Subhanahu Wa Ta'ala ኢብራሂም አለይሂ ሰላምን ያዘዋል ማለት ነው። እሷ ምክንያቱም በመካከላቸው ኺላፍ ሊፈጠር ሆነ ጭቅጭቅ ሊፈጠር ሲሆን አላህ Subhanahu Wa Ta'ala ሂጅራ እንዲያደርግ ወደ መካ ያዘዋል ማለት ነው።
ከዛ ሀጀርንና ኢስማኤልን ይዞ ወደ መካ ይሄዳል። እንግዲህ መካ በዛን ሰዓት የጠፋ ሀገር ነበረ። ምንም አይነት ከተማ አልነበረም። በጣም በረሃ ነበረ። ምንም አይነት ቤትም ሆነ ምንም አይነት ሰውም ሆነ ምንም አይነት አትክልትም ሆነ ምንም ነገር አልነበረም በሰዓቱ። ምንም ነገር በቃ ምድሩ ላይ ዋዲ ነው የነበረው። ምንም ነገር አልነበረም። ከዛ በኋላ እዛ ወስዶ ትቷቸው ሊሄድ ሲል ሀጀር ትተህ እንድትሄድ ነው አለችው። ማለት ተከትለው ሄዳ ከዛ በኋላ ትተህ እንድትሄድ ነው አለችው። ከዛ በኋላ ምንድነው ያላት? ምንድነው ዝም ማለት እሷ ምንም አይነት መልስ አልመለሰላትም። እዚህ ላይ የምንማረው ምንድነው? አንደኛ ሀጀር ያኒ ይዟት ሲሄድ ምንም አይነት ጥያቄ አልጠየቀችውም። ወደ በረሃው የት ልንሄድ ነው ምናምን ብላ አልጠየቀችውም። እንደገና ደግሞ ተመልሶ ሊመጣ ከሚል ድረስ ራሱ ምንም አይነት ድምፅ አላወጣችም እሷ። ይሄ ምንድነው? በቃ ለባሏ ምን ያክል ታዛዥ እንደነበረች ምን ያክል ስማርት የሆነች ሴት እንደነበረች ነው እዚህ ጋር የምትመለከቱት ማለት ነው ሀጀር። እና ለባሎቻችን ታዛዥ መሆን እንዳለብን እንማራለን ከሷ። እንደገና ከዛ ምንድነው የተደረገው? ቀጥታ ይቺ ሴት ትቷት ሊሄድ ሲል 3 ጊዜ ተነግረዋለች። ትተህ ልትሄድ ነው? ምን ሆነ ነው? የት ልትሄድ ነው? ምናምን የሚል ጥያቄ ስትጠይቀው ከዛ በኋላ ዝም ብሎ መንገዱን ሲቀጥል አላህ አመረከ ቢሃዛ አላህ ሱብሓነሁ ወተዓላ ነው ትተህን እንድትሄድ ያዘዘህ አለችው። ከዛ በኋላ ነዓም ማለት አዎ ብሎ መለሰለት። ከዛ በኋላ ትቷቸው ሄደ ማለት ነው። ትቷቸው ሄደ። ከዛ እሷ ምንድን አደረገች? በቃ ብቻዋን ነው የሆነችው። ህፃን ልጅ ነው እንግዲህ የምታጠባ ሴት ናት። አስቡትኝ በዛ በረሃ ላይ ሴት ሆናችሁ አስቡት። ሴት ሆናችሁ እዚህ ላይ ምን ያክል ይቺ ሴት የቂን እንዳላት ምን ያክል አላህ ሱብሓነሁ ወተዓላ ፈሪ እንደነበረች ምን ያክል ለአላህ ሱብሓነሁ ወተዓላ ያኒ በአላህ ሱብሓነሁ ወተዓላ ምን ያክል ተደጋፊ እንደነበረች የምታሳይ ሴት ናት። እና አሁን ላይ ብዙ ሴቶች በባሎቻቸው ላይ ይደገፋሉ። እቺ ሴት አሁን በባሏ ላይ የምትደገፍ ቢሆን ምንድነው? እና አሁን እናንተ በሷ ቦታ ብትሆኑ ምንድነው የምታደርጉት? እሷን ባላችሁን ተከትላችሁ ብትሄዱ ወይ ትጮሃላችሁ ወይ ታለቅሳላችሁ። ሲጀመር ይሄ ነገር ይሄ ሀሳብ ራሱ አይመጣም። አላህ ነው ያዘዘው ምናምን የሚለው ነገር ራሱ ሊመጣላችሁ አይችልም። የቂን ባይኖራት አላህ ሱብሓነሁ ወተዓላ የምትፈራ ሴት ባትሆንና አላህ ሱብሓነሁ ወተዓላ ላይ የተደገፈች ሴት ባትሆን ኖሮ ይሄ ነገር ይሄ ሀሳብ ራሱ አይመጣላትም ነበር። ነገር ግን ይቺ ሴት በጣም ጠንካራ ሴትና በአላህ ሱብሓነሁ ወተዓላ ልቦ የተዓለቀ ስለነበረች አላህ ሱብሓነሁ ወተዓላ ይሄን ያዘዘህ አላህ ሱብሓነሁ ወተዓላ ነው ብላ ጠየቀች። ከዛ በኋላ ነዓም ማለት ነው። ስለዚህ መደገፊያዋን አውቃለች። በሱ ተደግፋ እንደማትወድቅ አውቃለች። በሱ ተደግፋ እንደማትሰቅጥ አውቃለች። ከዛ በኋላ ምንድነው ትቷት ሄደ። ይሷና ልጇ ብቻ እስማኤል ብቻ ይቀራሉ ማለት ነው እዛ ዋዲ ላይ። እንግዲህ አስቡት፣ እዛ በረሃ ላይ አስቡት። በእኛ ቦታ ቢሆንስ እኛ በሷ ቦታ ብንሆንስ ብለን ስናስብ አስቡት። ለዛ ነገር ግን እሷ በጣም ጠንካራ ሴት ስለነበረች አላህ ሱብሓነሁ ወተዓላ ምን እንዳለው ወመን የተቂላህ አላህ ሱብሓነሁ ወተዓላ የሚፈራ ሰው የጀዐል ለሁ መኽረጃ ብሏል። ለእርሱ መውጫን ቀዳዳን ያበጅለታል ብሏልና አላህ ሱብሓነሁ ወተዓላ ትፈራ ነበረ። በአላህ ሱብሓነሁ ወተዓላ የተመካች ነበረች። ለዛ ነው አምላካችን አላህ ሱብሓነሁ ወተዓላ እዛው ቀጥ ወመን የተቂላህ የጀዐል ለሁ መኽረጃ ካለ በኋላ ወየርዙቁሁ ሚን ሐይሱ ላ ያህተሲብ ከማያስብበት ስፍራ ይረዝቀዋል ብሏልና ይቺ ሴትም እንዴት አድርጎ ሪዝቋን እንደሚያመጣላት ወደ ኋላ እናየዋለን። እና ይቺ ሴት በጣም ተደገፈች፣ በአላህ ሱብሓነሁ ወተዓላ ላይ ተወከለች። ወመን የተወከለ ዐለላህ ይላል አምላካችን አለ። በአላህ ላይ የሚመካ ሰው ፈሁወ ሐስቡ እርሱ በቂው ነው። ኢነላህ ባሊጉ አምሪ አላህ ሱብሓነሁ ወተዓላ ያኒ ቃል ኪዳኑን የሚሞላ መሆኑን ታውቃለች። በአላህ መደገፍ ምን ያክል ከፍ እንደሚያደርጋት ታውቃለች። ይሄንን ደግሞ በምንድን ነው የሚገኘው ከተባለ ምናልባትም እሷ አላህ ሱብሓነሁ ወተዓላ ያኒ ይሄ ችግር ከመድረሱ በፊት ወይም ደግሞ ይሄ ፈተና ከመምጣቱ በፊት ከአላህ ጋር የነበራት አላቃ ምን ያክል ጎበዝ እንደነበረች ነው የምንመለከተው። ጎበዝ ባትሆን ነው አሁን ያኒ ትጮህ ነበረ። ያኒ ለምን ትተኸኝ ትሄዳለህ ምናምን ይሉ ነበር። ልክ ያላህ መልእክተኛ እንደሆነ ተዓረፍ ኢለላህ ባላህ ሱብሓነሁ ወተዓላ ተዋወቀው ፊረካ ያኒ በደስታ ጊዜ በሰላሙ ጊዜ አላህ ሱብሓነሁ ወተዓላ ተዋወቅ ያዕሪፉከ ፊ ሽዳ ያኒ በጣም ጭንቅ ያኒ ትግስትህን በሚፈታተንበት ፈተና ትግስትህን በሚፈታተንበት ሰዓት አላህ ሱብሓነሁ ወተዓላ ያውቃል ብለው ያላህ መልእክተኛ ሰለላሁ ተናግሯል። እና ይቺ ሴትም ከአላህ ጋር ምን ያክል የነበራት አለቃ ጠንካራ የሆነ እንደሆነ ነው እዚህ ጋር የምንረዳው ማለት ነው። እኛ ሴቶች አላህ ሱብሓነሁ ወተዓላ በአላህ ሱብሓነሁ ወተዓላ መመካት እንዳለብን ወደ አላህ ሱብሓነሁ ወተዓላ መጠጋት እንዳለብን ምንም አይነት ቦታ ላይ ብንሆን ራሱ አሸናፊ መሆን እንደምንችል ማሳያ ነው ሴት። ከዛ ትቷት ሲሄድ ምንድነው ያደረገችው? ቀጥታ
ያኔ አላለቀሰችም ወይም ደግሞ ራሷን አልመጨችም። እንደዚህ የሆነ እንደዛ የሆነ ምናምን ብላ አላማረረችም። ያንን ነገር ለ3 ቀን ምናምን ስትቆይ የምግቧ ምናምን ያልቅባታል። የምትመገበው ምግብ በሰዓቱ ይዟት የነበረው እሰማለሁ ባይዘው እና በሰዓቱ የነበራት ምግብ ምናምን ያልቅባታል። ሲያልቅባት ምን ያደረገች እቺ ሴት ሶፋና መርዋ የሚባል እንግዲህ ጋራ ነው። ጋራ ማለት ተራራ ማለት ነው። ከዛ ወደታች መሮጥ ጀመረች ማለት ምግብ መፈለግ ይሄ ውሃ መፈለግ ጀመረች። ሰው የለም በዛም ቦታ ምንም አይነት ያኔ የውሃ ሽታም የለም የምግብ ሽታ ምንም ነገር የለም እኮ ግን ሰበቡን ማድረስ ስለነበረባት ምንድነው ያደረገችው? ከሶፋ ወደ መራው ከመራው ወደ ሶፋ መሮጥ ጀመረች ማለት ነው። እየሮጠች ከ7 ጊዜ ሮጠች። 7 ጊዜ እንግዲህ አስቡት። አሁን ላይ ሐጅ ስናደርግ 7 ጊዜ ከሶፋ ወደ መራው ይሮጣል ወይም ደግሞ ከመራው ወደ ሶፋ እንደዚህ እየተባለ 7 ጊዜ ይሮጣል። የሚሮጠው ለምን እንደሆነ ታውቃላችሁ? ይቺ ሴት የሮጠችውን ሱና ነው ወይም ደግሞ ይቺ የእሷ የደከመችውን ድጋሚ በቃ ምን ያክል ጠንካራ ሴት መሆን ነገር እንደ ኢባዳ አድርጎ አምላካችን አላህ ሱብሃነሁ ወተዓላ ያመጣው ማለት ነው። ከሶፋ ወደ መርዋ የሚሮጠው በእሷ ምክንያት ነው። እና ብዙ ጊዜ አሁን ክርስቲያኖችም ከሌሎች እነዚህ ኤቲስቶችም አሁን ላይ ሴትን እናከብራለን የሚሉ ዓለም ላይ የሚገኙ ሰዎች ሴት ልጅ እስልምና ክብር እንዳልሰጣት ምናምን ሲወራ ትሰማላችሁ አይደል? ሲወራ ትሰማላችሁ። ነገር ግን እስልምና ከፍ ያለ ደረጃ እንደሰጣት እንግዲህ ይሄ ሚሊየን አስቡት። እንግዲህ ካሁንም ወደፊትም አሁን በየጊዜው እንኳን ራሱ በአሁኑ ሀጅ ወደ 2 ሚሊዮን ምናምን ሁጃጅ ነው ያለው መካ ላይ 2 ሚሊዮን አስቡት። 2 ሚሊዮን ሰው እሷ ያደረገችውን ተግባር አሁን በአሁኑ አመት ሀጅ ላይ ራሱ ያደርጋል ማለት ነው። እንግዲህ አላህ ሱብሃነሁ ወተዓላ ምን ያክል ከፍ እንዳደረገ ሴቶችን ተመልከቱ። የሷን ሱና እንድትተገበር አደረገ። እስከዛሬ ድረስ እንግዲህ አስቡት የሀጅ እንትን የተደረገው በኢብራሂም አለይሂ ሰላም ጀምሮ ነው። ከሷ ጀምሮ እንግዲህ እስካሁን ድረስ ባለው ከሶፋ ወደ መርዋ መሮጥ ምናምን የሀጅ ስርዓቶችን ያላህ መልእክተኛ አለይሂ ሰላቱ ሰላም ከተላኩበት ጀምሮ እንኳን ያለው ስንት አመታት ነው ተሰቡት? እንግዲህ 1400 ምናምን አመታት እሷ ባደረገችው ስርዓት የሚሮጥ ስርዓት አድርጎ አምላካችን አላህ ሱብሃነሁ ወተዓላ ያመጣውና ከፍ ያለች ማለት ነው። ከዛ በኋላ ያንን 7 ጊዜ ሩጣ ወደ ማነው 6 ጊዜ ሩጣ ወደ 7ኛው ዞር ብላ ወደ 7ኛው ስትሮጥ ውሃ ፈስንተን ምንድነው ይሄ ምንድነው መልአኩ ጅብሪል የሆነ ከኢስማኤል እግር አጠገብ ሲመታት እዛ ሲፈልቅ ታያለች። ከዛ ውሃ ሲፈልቅ ስታይ እየሮጠች መጣች። ደም ሞከረች። ዝም በይ ቁሚ እንደማለት ነው። ቁሚ እንዳትሄጂ ምናምን የሆነ ፈርታ ስለነበረ እንዳትሄድባት ስለፈለገች ለዛ ነው የአላህ መልእክተኛ አለይሂ ሰላቱ ሰላም ዘምዘም ውሃ ሲናገሩ ማለት ነው እናታችን እንትና ማለት ሀጀር ቁሚ ብላ ባታስቆማት ኖሮ አሁን ላይ ባህር ይሆን ነበር። ይሄ እንትኑ ማለት ነው የዘምዘም ውሃ እንደ ባህር ወይም ደግሞ እንደ ጅረት ውሃ ይሆንና እንደ ወንዝ ሆኖ ይሄር ነበር ብለው ይናገራሉና አሁን ላይ ያ የዘምዘም ውሃ የፈለቀው አሁንም ድረስ መድኃኒት እንደዛ መልእክተኛ ሰለሰለ ስለ ዘምዘም ውሃ ሲናገሩ የዘምዘም ውሃ ለተጠጣለት ማንኛውም በሽታ መድኃኒት ነው ብለው ገብታችኋል። እስቲ ስትጠጡት ራሱ ምግብ መሆን ይችላል፣ ውሃ መሆን ይችላል፣ ሁሉንም ነገር መሆን ይችላል። እና አሁን ላይ እንደ ዘምዘም ውሃ ዓለም ላይ ያለው ውሃ ሰብስባችሁ የዘምዘም ውሃ ጋር ብታወዳድሩት የዘምዘም ውሃ በፍጹም ከነዚህኞቹ ውሃ ጋር አይመሳሰልም። በብዙ ነገር ነው የሚለያየው በነገራችን ላይ። በዛ ላይ ደግሞ ለብዙ ነገር መድኃኒት ነው የዘምዘም ውሃ ማለት ነው። እና ያ የዘምዘም ውሃ እንዲፈልቅላት ተደረገች። ከዛ ያንን ነገር መጠጣት በጠጡ ራሱ ምግብም ውሃም ስለሚሆን መጠጣት ጀመረች ማለት ነው። እንደዛ እየኖረች እያለ በሩቅ የሆኑ ሰዎች እንትን ያያሉ። ምንድነው ይሄ አዋፋትን ያያሉ። እንግዲህ አዋፋት ስትል እንትን ውሃ ምናምን ካዩ ይከባሉ ታውቃላችሁ። ስለሚከቡ ከዛ በኋላ ምንድነው ከዛ ቦታ ላይ ውሃ ይኖር እንዴ? ምክንያቱም ይሄ በረሃ ነው። በዛ ሰዓት የሚሄዱ ሰዎች እንግዲህ ነጋዴዎች ምናምን ናቸው። ከሻም ከተለያዩ ቦታዎች ላይ እየሄዱ ንግድን የሚሰሩ ሰዎች ስለነበሩ ሲያልፉ ያዩታል። ከዛ በኋላ ሄደው ሲመለከቱት ያኔ መልእክተኛ ላኩ። ምንድነው ያን ነገር ምናምን ሲለው መልእክተኛ ላኩ አንድ ህፃን ልጅ የያዘች ሴት
ህፃን ልጅ ያዘች ሴት አለች። እንደገና ደግሞ ከሷ በጣገብ የሚፈልቅ ውሃ አለ እና በዚህ ምክንያት ነው ወፎቹ እዛ የተጠራቀሙት አሏቸው። ከዛ በኋላ እነዛ ሰዎች ቀጥታ ወደዛች ሴት ይሄዳሉ ማለት ነው። ከዛ በኋላ ይችን ሴት ሀጀር ማለት ነው ይጠይቋታል። እኔ ቀኛ ከአንቺ ጋር እንድንኖር እንፈልጋለን፣ እዚህ ቦታ ላይ መስፈር እንፈልጋለን ምናምን ብለው ይጠይቋታል ማለት ነው። ከዛ በኋላ እሷ እሺ አለች። ነገር ግን ብሸርጥ ያኔ መስፈርት አለ። ከዚህ መቀመጥ ከፈለጋችሁ ውሃው የኔ ነው፣ እናንተ ምግብ ተሰጡኛላችሁ፣ እኔ ደግሞ ውሃ እሰጣችኋለሁ። እንግዲህ እዚህ ላይ የምትመለከቱት አንደኛ በአላህ ላይ ያላት መተማመን፣ ሁለተኛ ደግሞ ራሷ እያስቀመጠችበት መንገድ ራሷ ያኔ ምን አይነት ጀግና ሴት ብትሆን ነው። ምክንያቱም አሁን እነዛ ሰዎች ወንዶች ናቸው፣ አስቡት፣ ወንዶች ናቸው። እሷን ቀምተው ያንን ውሃ መውሰድ ይችላሉ ምናምን። ነገር ግን ያንን ማድረግ እነሱ አልቻሉም። ምክንያቱም እንደዛ እንዳደርጉ ያደርጋቸው አላህ ሱብሓነሁ ወተዓላ። እሷ ደግሞ ምን ያክል በራሷ የምትተማመን ጀግና ሴት እንደነበረች ነው የምትመለከቱት። ያኔ ውሃዬን መውሰድ አትችሉም። ሽፍቱ ምን አነጋገሯ፣ ስልቷ ምናምን ራሱ በጣም ደስ የሚለው። ውሃዬን የኔ መውሰድ የራሴ ነው፣ አላህ ሱብሓነሁ ወተዓላ ያፈለቀልኝ ነው፣ መውሰድ አትችሉም። ነገር ግን መኖር ትችላላችሁ፣ እኔ ከፈለኩ ነው የምሰጣችሁ ማለት ነው። ያው ውሃ ለታቸው መውሰድ ይችላል። እንደዛ ግን አላህ ሱብሓነሁ ወተዓላ ለሷ እንድትተናነሱ አደረጋቸው እነዛ ሰዎች ማለት ነው። ከዛ በኋላ ያቺ ሴት ምንድነው ከዛ ቀሪያ ሰፈሩ እነዛ ሰዎች መኖር ጀመሩ ማለት ነው። እንግዲህ ይቺ ሴት ሀገር ነው የመሰረተችው። ተመልከቱ፣ ሀገርን መመስረት የምትችል ሴት በእስልምና ሀገርን ራሱ መመስረት የምትችል ሴት ሆና ነው የተቀመጠችው ማለት ነው። እና ከዛ በኋላ እነዛ ሰዎች መጡ፣ ከሷ አጠገብ ሆኑ። ከዛ ኢስማኤል አለይሂ ሰላም አብረው ከነሱ ጋር ማደግ ጀመረ ማለት ነው። እያደገ ያለ እንግዲህ መካከል ላይ ሌላ ፈተና ይመጣባታል። እያደገ መጀመሪያ እንትን ነው ምንድን ነው የሚባለው መካን እንዲገነቡ እንትን መጣ። መጀመሪያ እንትን ነው እንጂ እና መጀመሪያ ምንድን ነው የተደረገው እንትን እንዲደረግ ምንድን ነው ሌላ ፈተና መጣባት። ይልሶ ፈተናው ምንድን ነው ሲባል ልጇ ሊታረድ ነው። ልጇ እንግዲህ እንደዛ በላይ ያሳደገችው ልጇ እንደዛ በላይ የለፋችበት ልጇ ብቻዋን ያሳደገችው ልጇ ሊታረድባት ነው። ከዛ ኢብራሂም አለይሂ ሰላም መጥቶ ልጁን ይጠይቀዋል፣ እስማኤል ማለት ነው። እንግዲህ እስማኤል እንደሚታወቀው ነብይ ነው። በሰዓቱ ያው ነብይነቱን ተንበይነ። ከዛ በኋላ አላህ ሱብሓነሁ ወተዓላ እንግዲህ ምን ያክል ከአላህ ጋር አስተዋውቃ እንዳሳደገችው ትመለከታላችሁ። እና እናቶች እዚህ ላይ ጀግና ሴት ጀግና ወንድ ባይሆን በዛን ሰዓት አባቱ እንደዛ ሲለው በሚናገር ጊዜ አሁን አላህ ሱብሓነሁ ወተዓላ ቁርአን ላይ ስለ ኢብራሂም እና ስለ ልጁ ሲናገር ማረድ ይፈልጋል እስማኤል ማለት ነው። ፈለማ በለغ يعني ለአቅመ አዳም በሚደርስ ጊዜ معه سعي قال يا بني ልጅ ሆይ ያለው እንግዲህ እዚህ ጋር የምትመለከቱት አባትና ልጅ ራሱ ምን ያክል አላቃ يعني አባት ልጁን የሆነ ነገር ማድረግ ሲፈልግ ማማከር እንዳለበት ራሱ የሆነ ነገር ከባድ ነገር በልጁ ህይወት ላይ መፈጸም ሲፈልግ ግዴታ ማማከር እንዳለበትም እዚህ ጋር መማር እንችላለን። ሲቀጥል ደግሞ የአባቱ አጠያየቅ ራሱ ግልጽ ነው። ያ ቡነይ ልጅ ሆይ ብሎ ነው የተረገባቸው። እና ከልጆቻችን ጋር ራሱ ምን ያክል ንግግር ስናደርግ በስርዓት መሆን እንዳለበት የኢብራሂም አለይሂ ሰላም እና የኢስማኤል ንግግር ይመለከታል። ከዛ በኋላ ኢኒ አራ ፊል መናሚ እኔ በመናሚ ወይም ደግሞ በህልሜ ያለው እኒ አግባውክ ሳብደሃየሁኝ ይለዋል ማለት ነው። ከዛ በኋላ ምንድን አለ ፈንዙር ማዛፈራ ያኒ እንትኑን ሰጠው። እስኪ ምን ትላለህ ብሎ ያኒ ውሳኔውን ለሱ አሰልፎ ሰጠ። አላህ እኮ ነው ያዘዘው ኢብራሂምን ወስዶ በቃ አላህ አዘዘኝ ምናምን ብሎ ጎትቶ አይደለም ወስዶ ሊያርደው የፈለገው። ግን ምንድን ነው ያደረገው? ማዛፈራ ምን ትላለህ ልጅ በቃ ለቀስ አድርጎ ጠየቀው። ከዛ በኋላ ምን አለ እንትኑ የኢስማኤል መልስ ምንድነው? قال يا بني يا ابتي انت አባቴ ሆይ افعل ما تؤمر የታዘዝከውን ነገር አድርግ ستجدني ان شاء الله الله سبحانه وتعالى ፈቃዱ ከሆነ ሚን الصابرين ከታጋዦቹ ታገኘኛለህ ይለዋል ማለት ነው። ከዛ በኋላ ምንድነው ያደረገው? ፈለማ አስለማ ከዛ በኋላ አላህ Subhanahu Wa Ta'ala ኢብራሂም አለይሂ ሰላም ለአላህ Subhanahu Wa Ta'ala እጅ በሚሰጥ ጊዜ ትእዛዙን በተቀበሉ ጊዜ ወተለሁ الجبين ከዛ መልሃ አምላካችን አላህ Subhanahu Wa Ta'ala ይጠራል። ፈለማ አስለማ ወተለሁ الجبين ማነው للجبين وناديناه أن يا إبراهيم أرنا ولا أنت إبراهيم هوي قد صدقت الرؤيا رأيين بأونة الرجال إن كذلك نجزي المحسنين إن ملكام سروتش
እንደዚህ ሆነ እንመንዳለን ብሎ አምላካችን አላህ Subhanahu Ta'ala በሱ ቦታ በግ እንዲታረድ አደረገ ማለት ነው። ከዛ አሁን ላይ በግ እንዲታረደው ለአረፋ ጊዜ በግ እንዲታረደው በዛ ምክንያት ነው ማለት ነው። በኢስማኤል አለይሂ ሰላም እና ኢብራሂም አለይሂ ሰላም ባደረጉት ነገር ነው። ግን ኢስማኤል ሙሉን እንደዚህ ኢብራሂም አለይሂ ሰላም ሙሉን ስታዩ ይሄን ነገር ታዲያ አሁን እንግዲህ አጋር ስለሆነ እያወራን ያለ ነው። ስለዚህ አጋር በዛ ሰዓት እንግዲህ አስቡት አባቱ መጥቶ ልጄን ወስጄ ላርደው ነው ሲል አስቡት ምን ያክል ስሜት እንደሚሰማት ምን ያክል ስሜት እንደሚሰማት በጣም ከባድ ሁኔታ ላይ ነው የምትወድቀው። ገብታችኋል? ከዛ በኋላ ግን ምንድነው ያደረገችው? እንደው አንዳንድ እንትኖች ያኔ ሰዎች እንደዚህ አሉ ሸይጣንን ራሱ የኢብራሂም አለይሂ ሰላም ድንጋይ ነው የምንወረወረው በኢብራሂም አለይሂ ሰላም ሸይጣን እንዲመራ የወረወረው አይደለ? እሷም ወረወራለች የሚሉ ሰዎች አሉና እንደዚህ ሸይጣን መጥቶ ነይ ልጅሽን እኮ ሊያርደው ነው ኢብራሂም ነይ እንደዚህ ምናምን ሲላት ራሱ አላህ Subhanahu Ta'ala ያዘዘው ነገር ተፈጻሚ ይሆናል ብላ ነው ጠንካራ ሴት እንደሆነች እዚህ ጋር ተመለከታለች። ሌላው ምንድነው እዚህ ላይ የምንማረው ሲንግል ማሞች አሉ ወይም ደግሞ ብቻቸውን ባላቸውን የሚያሳድጉ ባላቸውን የሞተባቸው ባላቸው ያኔ ሩቆ የሄደባቸው ሰዎች ለዓመታት ምናምን ሩቆ የሄደባቸው ሰዎች ሊኖሩ ይችላሉ። እንደዚሁም ደግሞ ባላችሁ ጋር የተፋተን ሊሆን ይችላል። በጣም ብዙ እንደዚህ ሊኖር ይችላል እና ከኢስማኤል አለይሂ ሰላም እናት በጣም ብዙ ነገር እንማራለን። ምክንያቱም ያኔ ልጅን እንዴት አድርጎ ተንከባክቦ ማሳደግ እንዳለባት ተንከባክቦ ማሳደግ ብቻ አይደለም አላህን አስተዋውቃ የዚህን እንግዲህ መታረድ ቀላል ነገር አይደለም። እንኳን መታረድ ትንሽ የፈተና እንኳን ሲደርስብን ምን ያክል ነው የምንገባገበውና ይቺ ሴት ግን ለዚህ ብቁ አድርጋ አሳድገዋለች ማለት ነው ኢስማኤል አለይሂ ሰላም። ከዛ በኋላ ያው ያን ነገር ተፈጻሚ ሆነ ማለት ነው። የኢብራሂም እና የአጋር ታሪክም እዚህ ጋር ያከትማል። አጋር በዛ መልኩ ኖረች። ኢብራሂም አለይሂ ሰላም እንደገና ከዛ የኢስማኤል ታሪክ ነው የሚቀጥለው። የኢስማኤል አለይሂ ሰላም ታሪክ እንዳገባ ከዛ በኋላ ደግሞ መካ ሊገነቡ እንዳሉ ኢስማኤል አለይሂ ሰላም ከዛ ሙዓረብ እንደሆነ እንግዲህ ኢስማኤል አለይሂ ሰላም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጡት ከኢብራሂም እና ከኢስማኤል ያኔ እንግዲህ የአጋር ልጅ ናቸው። ያላህ መልእክተኛ አለይሂ ሰላም የአጋርና የኢብራሂም ልጅ ናቸው። ከኢብራሂም አለይሂ ሰላም ኢስማኤል መጣ። ከአጋርና ከኢብራሂም ማለት ነው። ከዛ ኢስማኤል መጣ። ከዛ ደግሞ እያለ ከዛ እየተዋለዱ ከነዛ ሰዎች ተዋለዱ። እንግዲህ ቅድም አይታችሁ ከሆነ እነዛ ሰዎች ሰፍረው ነበረ ከሷ ጋራ እንግዲህ ከተማ መስርተዋል። እሷ በዛን ሰዓት ከማን ነው ይሱቅ ኢስማኤል አለይሂ ሰላም ከነዛ ሰዎች ተጋባ። ሙዓረብ ሆነ ወደ አረብ ሆነ ማለት ነው። አረብኛን ተማረ ምናምን። ከዛ በኋላ መኖር ጀመረ። አረቦች እዛ ተመሰረቱ ማለት ነው። ማለትም የዚህ እንትኖች የኢስማኤል ዝርያዎች እዛ ናቸው የተመሰረቱት። ከዛ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሳቸው ዝርያ መጡ ማለት ነው። ይሄንን እንግዲህ ለዓለማት እዝነት ተደርገው የተላኩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሷ ዝርያዎች ናቸው። እንግዲህ ያተሰቡት የሷ ዝርያ ናቸውና በጣም ደስ የሚል ታሪክ ያላት በጣም ጠንካራ ሴት አለፈለፈ አድርጌ ነው የነገርኳችሁ። በጣም ጠንካራ የሆነ ሴት ናት። ብዙ ነገራቶችን የምንማርባት በራሷ ከጌታዋ ጋር ያላት አላቃ ደግሞ በአላህ ላይ ምን ያክል ከአላህ ጋር ያላት አላቃ በጣም ደስ የሚል እንደሆነ የምንመለከት ታውቀዋል። ይሄ ደግሞ ተወኩልን በአላህ ላይ መደገፍን እንደዚሁም ደግሞ ያ ጀግንነትን በራስ መተማመንን ልጅ አስተዳደግን ብቻ መቆምን ብቻ ስትቆም መደገፊያዋን ማስተካከልን ከአላህ ጋር ብቻ እዚህ ምድር ላይ ማንም ቢተዋችሁ አላህ እንደማይተዋችሁ ማወቅን ታስተምረናለች። ማንም ነገር ምድር ላይ ያለው ሰው ሁሉ ቢተዋችሁ አላህ አይተዋችሁም። ሀታለው አብሯችሁ ያለው ባል ራሱ ሊተዋችሁ ይችላል። ነገር ግን ይቺ ሴት በቃ ያ ሰው ራሱ ይስተቷት ሲሄድ አላህ ነው ያዘዘ ስትለው በቃ እርግጠኛ ሆነች። አላህን ተደግፋ መውደቅ እንደማትችል እርግጠኛ ሆነች። ገብቷችኋል? ይሄ ምንድነው? ራሷን እንዴት አድርጋ ብገነባ እንዴት አድርጋ መጀመሪያው ነው አላህ Subhanahu Ta'ala ጋር የገነባችሁ የሚለውን ነገር ማስተማር የሚችል እንደተማራችሁበት ተስፋ ናትኝና ጀግና ሴት መሆን እንዳለብን ጠንካራ ሴት መሆን እንዳለብን እንደገና ደግሞ እስልምና ለሴቶች የሰጠውን ክብር ነው የምትመለከቱት። እስልምና ምን ያክል ለሴቶችን ከፍ እንዳደረገ በሴቶች ምክንያት ብዙ ነገራቶች እንደተከሰቱ ጠንካራ ሴቶች ምን ያክል ለአላህ Subhanahu Ta'ala ቅርብ እንደነበሩ የምንመለከትበት ታሪክ ነውና አላህ Subhanahu Ta'ala እንግዲህ መልካም ሰዎች አድርገን